ሁሌም እንዳሸነፍሽ ነው። ወይኔ በላቸው ማለት አሁን ነው። እነዛ ሰፈሮች መልካም የማልቀስ ጊዜ ይሁንላችሁ። እንግዲህ ፈረጁ እነዛ ሰፈሮች ብሎ አልቅሶ አሳይተዋል ማለት ነው። አዎ እንደዚህ ነው ሲያለቅሱ የዋሉት ማለት ነው። ለማንኛውም ሩታዬ እንግዲህ ከወንድሞቿ አሸንፈን እያለች መታለች ማለት ነው። ቀላል አሸንፈሻል፣ ዘርረሻል እንጂ ውሽሚትን ዘርረሻታል። ጢባ ጢቤ ነው የተጫወሽባት ማለት ነው። ሌላ ወንድሞቿ እንግዲህ እነ እዩ አበባ ሰጥተዋታል ማለት ነው። አበባው የሚገባው ለእኔ ሳይሆን ለተመልካቾቼ ነው ብላ እንግዲህ ለተመልካቾቿ ለኦዲየንሶቿ አሳልፋ ሰጥታለች ማለት ነው። በትክክል ይገባቸዋል። የሩታዬ ኦዲየንሶች ይለያሉ ስላችሁ ይለያሉ። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። እንግዲህ ከድል በኋላ ሩታዬ እንደዚህ እምር ብሎባት ከልዑልዬ ጋር ከወንድሞቿ ጋር መታለች ማለት ነው። እንዲሁም በዚህ አጋጣሚ ጋሽ አሸብር ሙድ ይዘውበታል ማለት ነው። ኪቦርድ እያሉ ሙድ እየያዙበት ነበረ። ኧረ ይገባቸዋል ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ይብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ እንደ ቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የልዕልቷ፣ የጀግኒቷ፣ የአንበሲቷ፣ የነብሪቷ የልዑልዬ እናት የሩታዬ ቪዲዮ ነው ማለት ነው። እንግዲህ ከማሸነፍ በኋላ ከድል በኋላ እንደዚህ እምር ድምቅ ብሎባት በወንድሞቿ ተከባ ከልጇ ጋር እንደዚህ መጥታለች ማለት ነው። ስለመጣሽ ስላየንሽ ከድል በኋላ እጅግ በጣም ደስ ብሎናል ማለት ነው። በግሌ እጅግ በጣም ደስ ብሎኛል ማለት ነው። ቤተሰብ አሸንፈን 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 በሚለው በጀግኖቹ ዘፈን እንግዲህ አጅበዋት መታለች ማለት ነው። ሩታዬ ቀላል ነው እንዲ ያሸነፍሽው? ቀላል አሸነፍሽ። ውሽሚትን ጢባ ጢቤ ነው የተጫወሽባት ማለት ነው። ጢባ ጢቤ የተጫወሽባት እኮ ስላሸነፍሽ እጅግ በጣም ደስ ብሎኛል ማለት ነው። እውነቴን ነው የምላችሁ። እንግዲህ ዛሬ እነፈረጁ እነ ቢኒ ምን የመሰለ አበባ እንግዲህ ጊፍት ሰጥተዋታል ማለት ነው። ለእኔ አይደለም የሚገባኝ ለነሱ ነው። አኩርተውኛል። እንዶ የኔ እንደኔ የሰው መውደድ ይስጣችሁ፣ አሸንፋችሁ አስመስክሩ እያለች ነበረ። እኔም ዛሬ እየተናገርኩ ነበረ። እንደ ሩታዬ የሰው ፍቅር የሰው መውደድ ይስጣችሁ እያልኩ ነበረ። አሚን በሉ ሩታዬ፣ አሚን ብለናል። እድለኛ ነሽ። እውነቴን ነው የምልሽ እና ይገባችኋል። ለአድናቂዎቿ፣ ለተመልካቾቿ፣ ለኦዲየንሶቿ ይገባቸዋል። የሩታዬ እህቶች እኮ ይለያሉ፣ በቃ ይለያሉ አልኳችሁ። ለነሱ ቃል የለኝም። እውነቴን ነው የምላችሁ፣ ቃል የለኝም። ከማኩራትም በላይ እውነት አነገሷት ነው የምላችሁ ማለት ነው። እኔ እኮ በሆነ ሰዓት በጣም ነበር እየሳቅኩ የነበረው ማለት ነው። ለሩታዬ አንበሳ ሲወርድላት ውሽሚት እየዘለለች እየሳቀች ነበር። አንዳንድ ጊዜ እኮ ፍሬሽ መሆን እኮ ከባድ ነው እና ለቲክቶክ ፍሬሽ ናት ለቀው ሽሚት ማለት ነው። እና ሩታዬ አንበሳ ሲወርድላት እሷ አብርሃምን እያቀፈች አንዴ እየሳመች ትዘላለች ማለት ነው። ይሄ እናት እንኳን አንበሳ እኖ ፌንጣ ይሄ ቢራቢሮ ራሱ አልወረደልሽም ማለት ነው። ኧረ የምን ቢራቢሮ እናቴ፣ ይሄ በቆሻሻ ላይ የሚያርፈው ዝንብ ራሱ አልወረደልሽም። እንደዛ እንዳላሽቃበጠልሽ እንደዛ ማስታወቂያ እንዳልሰራልሽ ማለት ነው። ሩታ እኮ ኩርት ዝንጥ ብላ በእህቶቿ ተማምና እኮ አንድ ቀን እንኳ ማስታወቂያ ሳትሰራ ማለት ነው። እንዶ የእሷ አድናቂዎች ሰርተዋል ማለት ነው። ፎቶዋ እየለጣጠፉ ነበር። ከዛ በስተቀር እኮ እሷ የዕለት ዕለት ነው እንጂ ከዛ በፊት በቪዲዮ ላይ እንግዲህ ጨዋታ አለኝ ምናምን ብላ ማስታወቂያ አልሰራችም።
የውሽሚት ውሽመስ ጋሽ አሸብር ማለት ነው። በየደረሰበት የዩቱብ ቻናል ሄርሜላ ብታሸንፍ ደስ ይለኛል፣ ሄርሜላን ብታሸንፍ ደስ ይለኛል ብሎ ጢባሩ ሲነፋ ወፍ የለም ወፍ የለም። እኛ በንግግር አይደለም በተግባር ነው የምናሳያችሁ ሲል ፈስ የለም። የምን ተግባር ነው የምን ንግግር ነው ማለት ነው? ጋሽ አሸብርዬ እውነቴን ነው የምልህ እንደዛ እንዳላናፋህ ማለት ነው። ደግሞ እኮ ዛሬ እነ ሩታዬና እነዩ ሙድ ያዙበት ማለት ነው። ኪቦርዱ የት ሄደ እንትኑ የት ሄደ እያሉት ነበረ ማለት ነው። ኪቦርድ ያለው በ10 ስልክ እንደዚህ በ10 ጣቴ እንትን እላለሁ ታብታብ አደርጋለሁ እንደ ኪቦርድ ነው የምጫወተው ምናምን እያለ ነበረ ማለት ነው። በጣም ነው እንደ ኪቦርድ የተጫወትከው አይደለም። በ10 ጣትህን በ10 ስልክ ታብታብ ልታደርግላት ተውና ገስት ሲላክልህ ራሱ አክሰፕት አርገ መግባት ራሱ አቅቶ እየተደነባበርክ ነበረ በድንጋጤ ማለት ነው። እውነቴን ነው የምላችሁ ጋሽ አሸብር እኮ ትላንትና ተደነጋግጧል ማለት ነው። ሩታዬ ከ20 ሚሊዮን በላይ ታብታቧን ሲያይ ተመልካቾቿ ደግሞ ከ27,000 ተመልካች በላይ ሲያይ ደነገጠ። ላብ በላብ ሆነ ማለት ነው። በዛ ላይ ደግሞ ውሽንቤት እያጨናነቀችው እያቀፈች እየሳመችው ግራ አጋብተዋል። ለማንኛውም ሩታዬ እንኳን ደስ አለሽ። እንኳንን ከድል በኋላ ከልዑልዬ ጋር እንደዚህ ፏ ብለሽ መጣሽ። እኔ እኮ አሸንፈን ብለው ሲዘፍኑ እሱን በእግሩ እየተፈራገጠ ነበረ። የእናቱን ደስታ እየተካፈላት ነበረ ልዑልዬ ማለት ነው። ልዑልዬ አላህ ያሳድግ፣ ትልቅ ደረጃ አላህ ያድርስ። የእውነት እጅግ በጣም የሚያምር ልጅ አላት፣ አላህ ያሳድግላት ማለት ነው። እናም ቤተሰብ እንግዲህ በድጋሚ እንኳን ደስ አላችሁ። ልዕልቷ፣ ጀግኒቷ፣ አንበሲቷ፣ ነብሯ፣ የሚዲያዋ ንግስት መሪዋ በጎችዬ እንግዲህ እየመራቻችሁ ትሄዳለች። እናንተም እያለቀሳችሁ ትከተላታላችሁ። መልካም የማልቀስ ጊዜ ይሆንላችሁ። በቃ ፈረጁ ያሳየው አክት ትክክለኛ ነው። ማታ እንደዛ ስታለቅሱ ስትንፈራፈሩ ነው ያደራችሁት። ዛሬም ስታለቅሱ ስትንፈራፈሩ ነው የዋላችሁት ማለት ነው። አዎ ምንም ማድረግ አይቻልም። እውነቴን ነው የምላችሁ። ተንፈራፈራችሁ። ሩታዬ እኮ በደስታ አነጋሁኝ፣ ተደስቼ ነው ያደርኩት። ወንድሞቼ ዙሪያ ከበውኝ፣ አዎ እየጨፈሩ ነበር፣ እያየናቸው ነበረ። በመጨረሻ እንደዚህ ብድግ ብለው ሲነሱ ማለት ነው። እና እነ ውሽሚት እና እነ ጋሽ አሸብርስ ለቅሶ ላይ ነበሩ። ለፋሲካ የተሰራው ዶሮ አጥንቱ ሳይቀር ሲቆረጥሙ ነው ያደሩት አሉ፣ በንዴት ማለት ነው። ያው ሚስጥር አይደበቅም። ደግሞ እኮ ተመልካቾቿ ምን አሉ? እሷ እኮ አንበሳ ለመለቃቀም አልመጣችም። ሲቀጥል ደግሞ ታብታብ አድርጉልኝ ብላ እኮ አልተናገረችም። በጣም ነው እንዲ ያልተናገረችው። ማስታወቂያ የሰራለት ስንት ቪዲዮ ነው በስንት የዩቱብ ቻናል ላይ ለፍልፈዋል። እሷ ታብታብ አድርጉ ያላለችው እኮ ፍረሽ ስለሆነች ነው። ሲቀጥል አንበሳ ልትለቅም አይደለም የመጣችው ያላችሁት ማለት ነው። ገንዘብ ብርቆ አይደለም ገንዘብ አትፈልግም ያላችሁት። ታዲያ ወደ ሶሻል ሚዲያ ዩቱብ ከፍታ የመጣችው ወንድ ለመዝረፍ ነው እንዴ? ምን ነው ዩቲዩብ ሰፈር ወንድ በደላ ላይ ይገኛል ተብላ ነው ታዲያ የመጣችው? ብር ካልፈለገች ማለት ነው። ለእሷ አድናቂ ለእናንተ ነው የምጠይቀው ማለት ነው። እንዶ ያለማፈራችሁ። እሷ እኮ ገንዘብ ብርቆ አይደለም፣ ገንዘብ ልትፈልግ አልመጣችም፣ አንበሳ ልትለቃቅም አልመጣችም። ተው እንጂ። እና ታዲያ ባለትዳር ወንድ ለማጥመድ ነው የመጣችው? የልጅ አባት ለማጥመድ እንዶ ለማባለግ ለማሽኮርመም ነው የመጣችው? ዶሮ ሲያታልሏት በመጫና ምንድነው ጠልፈው ጣሏት ነው የሚባለው። እራሳችሁን እንደዛ እያታለላችሁ ኑሩ እንጂ ምን ይሻላችኋል እናንተ ሰዎች ማለት ነው። እና ያለማፈራችሁ ገንዘብ ልትፈልግ አልመጣችም እንዳትሉ እና ገንዘብ ልትበዘብዝ ነው እንጂ ዩቲዩብ ሰፈር የመጣችሁ ማለት ነው። ልትበዘብዛችሁ ማለት ነው። አይ እንግዲህ ለማንኛውም መልካም መቃጠል ጊዜ ይሆንላችሁ። መልካም አዳርን ይወዳችኋለሁ። ያው ሳናድዳችሁ እንዳትናደዱ። እኔ ደግሞ እናንተን አናጅ ብሎኛል፣ አንስቶብኛል ሴጣኔ ማለት ነው። መልካም የመናደድ መልካም የመቃጠል መልካም የማልቀስ